ልትሰሩ ነው? ደግሞ ምን አይነት ሀቢቢና ፍቅር ልትሰሩ ነው? ምን አይነት ሮማንቲክ ልትሰሩ ነው የጠራችሁ? ምን አድርጊ ነው የምትለኝ አንተ? ቆይ ምን እንደሰሩ ነው እንደዚህ ቆማችሁ የምትጠብቁኝ? አሞኔ በእናትህ አቦኔ ተወኝ በእናትህ። እኔ ሁሌም እንዲያረከው ወደዛ ነኝ ከቤተሰብ ጋር ታጣላኝ። ተማም ቤት አቦ እንጂ ተቀበይ እንጂ ደግሞ አመዳ እንዲህ ነበር እዛ እንዲህ በቃ ሂጂልን እንዳት ፕሮግራሜን እንደሰራ ያለኝ ዞር ወደዛ አንቺ ራሳችሁ ውጪልን አለሽ አንዴ በቃ ውጪልን ሂጂልን አንፈልግም በቃ ውጪልን ፕሮግራሜኛ ወራሽም ትሰራ ያለሽ ዞር በይ አንቺ ራሱ ዞር በይ ደመራ ማለት ነው። አንቺ ለወሳኝ ነገር ነው የጠራሁሽ። እንደዚህ የምናወራ አይደለም። ያለ ፕሮግራም የመጣችው ልጅ አለ እስክትመጣ ማየት ፈልጋለሁ አለች። ይሄው አየሻት አይደል? አሁን ደግሞ ሂጂ ሂጂ መሄድ አለብሽ ግዴታ ነው። እንዴ ለምንድን ነው የምሄደው? መሄድ ያለብሽ ግዴታ ስለሆነ ፕሮግራማችን እንድትበጠብጥ ስለማንፈልግሽ አይ ሂጂ አንቺ ነሽ የማትፈልጊው ሂጂልን አለ። ተፈልጋ የተጠራችው እሷ ነች። እንደዚህ አትይኝ እንዲህ እንዳልቀወሽ እሺ በዚህ ሂጂ እዚህ ጋር እንድትጣይ አይደለም የጠራው። ለምንድን ነው እንዴት እንደምትተኛት እኮ ሲጀመር ለምን እንደመጣች ራሱ አላውቅም። እኔ አልጠራኋትም በዚህ አጋጣሚ። አዎ ዋላ እኔ ሙዳት ያዙብኝ በእናታችሁ በቃ እኔ ኑሮ ይልኑር። አሁን አዩ ለምንድን ነው የማትሄጂው? ምን ልታረጊኝ ነው? ምን ልታመጪ ነው? አንቺ ቆይ አንተ ግን እንደዚህ አልገመተም ነበር ሲጀመር። ይሁን ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ቪዲዮ ከች ብያለሁ። ሰሞኑን ትንሽ ጠፍቻለሁኝ። ያው የጠፋውበት ምክንያቶች አሉ። ለማንኛውም በባለፈው ቪዲዮ ኮሜንቶች እያነበብኩኝ ነበርና ብዙ ሰዎች ያው ሚስ አንደርስታንዲንግ ያደረጋችሁኝ ነገር አላችሁ ማለት ሐሳቤ እኔ ለማለት የፈለኩት ነገርና እናንተ ያሰባችሁት ነገር የሆነ ትንሽ የተደበላለቀ ይመስለኛል። አንድ ቤት እንኑር ወይም ደግሞ እኔ ጋር ኑሪ ምናምን እያልኩኝ አይደለሁም። ይሄ ሲጀመር ሸሪዓችንም አይፈቅድም። እኔ አውቃለሁ በደንብ አድርጌ እንደዚህም አይነት ነገር አክሴፕት የማደርግ አይነት ልጅ አይደለሁም። ነገር ግን ጀስት ለማለት የፈለኩት ያው አንደኛ ከጎኔ እንድትሆን ስለፈለኩኝ ማለት ከጎኔ እንድትሆን ስላችሁ በቃ የለም እንዳልኳችሁ ነው። እኔ በዚህ አመት አንድ እቅድ አለኝና ለዛ እቅድ አንድ ስቴፕ ቀረብ እንድል መቀራረብ እንዳለብን ምናምን በደንብ እንድንተዋወቅ ማለት ነው፣ በደንብ እንድንግባባ ያ ነው ፍላጎቴ። እኔ አሁን እሷ አዳማ ነው ያለችውና እኔ ደግሞ አዳማ አይደለሁም አዲስ አበባ ስለምኖር እኔ ጀስት እሷ አዲስ አበባ በትገባና እዛ በደንብ ክሎዝ ብንሆን በሚለው ነው እንጂ እኔ ቤት ትኖር ምናምን አይደለም። ያው ሁሉም ሰው ከአንድ ሀገር ወጥቶ ሌላ ሀገር ሲኖር ቤት ተከራይቶ ምናምን ነው የሚኖረውና የብቸኝነት ኑሮ ማለት ነውና ጀስት ላይክ እንደዛ ነው ያሰብኩት። እሷ እዛ ትገባለች ቤት መቼም ያው ለብቻዋ ነው የምትኖረው፣ ከኔ ጋር አይደለም የምትኖረው፣ ከኔ ጋር አይደለም የምታድረው ምን የምትለው የራሷን ላይፍ ነው የምትኖረው። ግን ሞር የመገናኘታችን የበደንብ የመግባባታችን እንትን ማለታችን ይቀራረባል በሚለው ነውና ለማንኛውም ያው እናንተም ልክ ናችሁ እንደዛ መረዳታችሁ ለምን እንደዛ ተረዳችሁ ማለት አልችልም። ልክ ናችሁ ምናልባት የኔ አገላለጽ ሊሆን ይችላል። እንግዲህ እሷም አልቀበልም ማለቷ ምናምን ትክክል አይደለም እያልኩኝ አይደለም። በሷ መንገድ ልክ ነው፣ እኔም በኔ መንገድ ያ መንገድ ነው ብዬ የመረጥኩት ማለት ነው። ለማንኛውም አልፏል፣ ያለፈው አልፏል። ሀያትም እንግዲህ እንደዛ ሐሳቤን ውድቅ አድርገዋለች። ትንሽ እኔ እሷ ላይ እንትን ያልኩት እምቢ በማለቷ ምናምን ሳይሆን መንገዶቹን በመዘጋጋቷ ነው። እኔ ማለት አማራጭ መንገዶች ወይም ደግሞ የተሻለ የሚባለው መንገዶች አማራጮች ለኔ አላቀረበችም ሁሉንም ነገር የሆነ እና በዛ ምን ተረዳውኝ ጀስት በቃ ልጅቷ ጋር አይ ቲንክ ፍላጎቱ የለም ምናምን ብዬ አሰብኩኝና በዛ አይነት ኬዝ ነው ትንሽ ልናደድ የቻልኩት። ለማንኛውም ዛሬ ግን ያው አዩ እንግዲህ እንዳያችኋት ነው። አዩ ከኔ ህይወት ልትወጣ አልቻለችም እና ከኔ ህይወት መውጣት አልቻለችም። ምናልባት በዛ በልኩ አርጌ ከህይወቴም ላስወጣት በመፈለጌ ነው ያኛው መንገድ የመረጥኩት ማለት ነው። እና ሁሉ ቤተሰቦች ይሄንን በደንብ እንድትረዱኝ እፈልጋለሁ። እንግዲህ ዛሬ አዩን ጠርቻታለሁ። አዲስ ነገር አለ ለእናንተም ማለት ነው። የዛሬው አዲስ ነገር ትንሽ ሊያስደነግጣችሁም ይችላል ማለት ግራም ሊገባችሁ ይችላል። አህሙ እንዴት እንደዚህ አይነት የእብድ ውሳኔ ወሰነ ምናምን ልትሉም ትችላላችሁ። ግን ደግሞ በቃ ያለኝ አማራጭ ይሄ ነው፣ ምንም ማድረግ አልችልም። አዩ ታውቋታላችሁ፣ እብድ ናት ምናምን። ከዛም ከእብደታም የዘለለ ደግሞ ብዙ ጥሩ ነገሮች ስላላት
እኔ ደግሞ ከተጨመርኩባትና አዩን እንድትስተካከል ከጎኗ ከሆንኩኝ ካገዝኳት እንደምፈልጋት አይነት ልጅ እንደምትሆን እርግጠኛ ነኝ። እንደማትሆን አላውቅም። ስለዚህ እንደምትሆን ተስፋ አደርጋለሁ እና መሞከር አለብኝ ብዬ ወሰንኩኝ። ምን ትላላችሁ እስቲ? ለምሳሌ አሁን ጋይስ አንድ ሰው ከታመመ ያን ሕክምና ካገኘ ለዛ በሽታው ይድን የለ። ስለዚህ እኔ መድኃኒት ልሁን እያልኳችሁ ነው ጋይስ። እኔ መድኃኒቷ ልሁን እያልኳችሁ ነው። ማይ ፋሚሊ ምን ትላላችሁ እናንተ? ያው ከእናንተ ጋር እንግዲህ ያው በደንብ እንትን ማለት ስላለብኝ ነው ወደ እናንተ ይሄን ሐሳብ ይዤ የመጣሁት። ለማንኛውም ያው ግልጽ ሳደርግላችሁ ማለት ነው አዩ ብዙ የሚደብር ነገርም ቢኖርባት ብዙም ደግሞ ደስ የሚል ነገሮች አሏት። ስለዚህ እነኛ የሚደብሩትን ወደ ጎን አድርገን ደስ የሚሉትን ነገሮች ተቀብለን ከዛ በኋላ እነኛ የሚደብሩትን ነገሮች ብናስተካክል አብረን ሆነን ብቻዬን አልችልም። አብረን ከእናንተ ጋር ሆነን ያ የሚደብሩ ፓርቶቿን ብናስተካክልና ስማርት ልጅ ብናረጋት ምን ይመስላችኋል? ከዛ በኋላ ከጎኔ እንድትሆን ማለት ነው። ጠንካራ ነች፣ ጎበዝ ነች፣ የሥራ ያላት ፍላጎት ምናምን ደስ ይላል። በቃ ይሄ ሞራሏ ምናምን በጣም ነው ደስ የሚለውና ሴት ልጅ ሆና በዚህ ያክል ስትጣጣር ምናምን ደግሞ ሳይ በቃ ደስ ይለኛል እኔ። ምክንያቱም ፍላጎቴም ይሄ ነው ማለት የሆነ የኔ እንዲሆን የምፈልገው ሰው በጣም ታታሪ፣ በጣም ጠንካራ፣ ለሥራ ፍላጎት ያለው እንዲሆን ነው የምፈልገው። በዛ ምክንያት ወደዚህኛው ሐሳብ መጥቻለሁ ማለት ነውና ከጠራሃት ኦልሞስት 30 ደቂቃ አልፎኛል። ትንሽ ቤቷ ሩቅ ስለሆነ እየመጣች ነው። እንግዲህ ስትመጣ ደግሞ ይሄንን ስነግራት ምን ሊሰማት ይችላል? ግን ያው መስፈርት አለኝ። በጣም ብዙ ማስተካከል ያለባት ነገር አለ፣ በጣም ብዙ ማለት ነውና ያንን ነገሮች የምታስተካከል ከሆነ ነው ከኔ ጋር መሆን የምትችለው። እና ውድ ቤተሰቦች ምን ልላት መሰላችሁ? በቃ እሷን ለማግባት ወስኛለሁ እያልኳችሁ ነው። ወደ አዩን ለማግባት ወስኛለሁ፣ ግን ስታስተካከል ማለት ነው እንነግራታለን። ያንን ነገሮች አክሴፕት አድርጋ ማስተካከል ከቻለች why not guys ይሆናል፣ ሰርጌን ትበላላችሁ። ለማንኛውም ትምጣና እንግዲህ ያለውን ነገር ስነግራት መስፈርቶቼ ያው አንደኛ እምነት ይለያየናል። እኔ እንደዚህ አይነት ነገር ውስጥ መግባት አልችልም። ስለዚህ እንግዲህ እኔን ወዳኝ እኔን ለኔ ብላ ሳይሆን እምነቷን እንድትቀይር የምፈልገው አውቃ ተገንዝባ ወዳው ወደ እስልምና ብትገባ ደስ ይለኛል። ያን ነገር እንሞክራለን ማለት በምን መልኩ እስልምናን ማወቅ እንደምትችል አግዛታለሁ ማለት ነው። ያን ነገር መጀመሪያ ውስጧን አሳምና እንትን ካለች በኋላ ትምህርቱን ምናምን ወስዳ ከወደደችው ትቀላቀላለች። አንዱ መስፈርታችን ተሳካ ማለት ነው። ሌላው ነገር ያለባበሷ ነገር ነው። ባህሪዋ ይሁን ችግር የለውም፣ ባህሪ ችግር የለውም። በሂደት ባህሪዋ ምርጥ ነው የሚሆነውና ይሄንን ነገሮች የምታስተካክል ከሆነ እንግዲህ ያበደ ጊዜ ይኖረናል ብዬ አስባለሁ። ዱአ አድርጉ፣ ይመቻችሁ። እንግዲህ ስትመጣ መጣች። ማን ይጠራት? ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? ደህና ነሽ? ሰላም በለኝ እንጂ አይደለም እንዴ? በስነ ስርዓት ሰላም አትለኝም እንዴ? አይ አይደለም። ማን ነው እዚህ መኖሬን የነገረሽ? ማን ይጠራሽ? ለምን የመጣሽው? ናፍቀኝ። አዋቀል ልጅ ወላሂ ናፍቀኝ እኮ እዚህ ጋር መኖሬን። እኔ ማን ነው የነገረሽ ነው እዚህ መኖሬን? ምናምን ውስጤ ነገረኝ። አንተ አይደለህ እንዴ እዚህ እንዳለው? አሁን ማን ነው የነገረሽ ነው የምልሽ። እንዴ ውስጤ ነገረኝ። አዋቀል ልጅ አዩ እኮ ነይማ፣ ግን ችግር የለውም። እሱ ግን መምጣቴ ካልደበረት አይደለም ትናደዳለህ? አይ አይደለም እንዴ እዚህ መኖሬን ማን የነገረሽ ነው እያልኩኝ ያለሁት አሁን። ሚኪ አንተ የነገርከው? ሚኪ ነው የነገረኝ። ምን እያደረክ ነው አንተ? እሱ ምን አደረገ? እኔ የት ነው ብዬ ጠይቄ አይደለም
እሱ ደግሞ ነገረኝ። ፈለኩክ መጣሁኝ እኮ አንተ ምን እየሆንክ ነው? አሁን ዛሬ እኔ ለምንድን ነው እዚህ የመጣሁት? እኔ የራሴ ፕሮግራም ይዤ እኮ ነው የመጣሁት። ታዲያ እኔ ፕሮግራም ላይ ብገኝ ይደብራል? አዎ አይደለማ፣ ያንቺ ፕሮግራም አይደለማ፣ ይሄ ሌላ ፕሮግራም ነው። ሌላ ጊዜ አዩ ስትመጣ በእኛ ፕሮግራም ይደብራል። እኔ ብመጣ ምን ችግር አለ? እኔ ማንንም አዩንም ሳልጠራት መታ አታውቅም። ሳልጠራት መታ አታውቅም። ስትጠራ ነው የምትመጣው። አንድ ሁለተኛ ደግሞ እኔ እዚህ ጋር ጠርቼሻለሁ፣ አንቺን አልጠራሁሽም አይደለ? ብትፈለጊ ኖሮ ጠራሻለሁ፣ ግን ፕሮግራሙ ላይ ስለማትፈለጊ አልጠራሁሽም። ገባሽ? እሺ መምጣት ፈለኩ። ምን ማለት ነው መምጣት ፈለኩ? አልችልም። አትቺማ እኔ አንተ ጋር መምጣት አልችልም። አትቺም እንደዚህ አይነት ነገር ላይ ማለት እኔ ዝም ብዬ አይደለ ወይ ደግሞ ቁጭ ብዬ ወይ ደግሞ የተዝናናው ያለው አይደለም እኮ የመጣሽ ያለሽ እዚህ ጋር ሰው ቀጥሬ ነው የራሴ ፕሮግራም ላይ ነው ያለሁት። ሚስጥር አለ? ገባሽ? አዎ ሚስጥር አለኝ። እንዴት አይኖረኝም? ባለፈው ሄደሻል ነበር ሲጀመር። ያው ደግሞ ለማግረህ መጣው። ለምንድን ነው እኔን የምታናግሪኝ ነው? ምክንያቱም ምንድነው? ለምን እኔ እናንተ ማውራት አንችልም? እኔን ማውራት አትፈልግም አንተ? ምን እየሆንሽ ነው? እኔ ላውራክ ፈለኩኝ መጣሁኝ። ምን አዲስ ነገር አለው? አሁን ማለት ነው አዩ አይደለም ኦሬዲ ጨርሰናል ብዬ ነው። እኔና አንቺ ነገር አይደለም አውርተን ጨርሰን እኮ ጥለሽኝ ሄደሻል። አንተ ነህ ጨረስኩ ነው ያልጨረስኩ? አንቺ ነሽ ጨርሰሽ ጥለሽኝ ሄድሽ። አይ አይደለም አንተ ነህ ሂጂ እንደማንተዋወቅ ሰው ሂጂ አልከኝ አንተ ራስህ። እሺ ስለዚህ ደግሞ ላውራክ መጣሁ። እኔ አዩ አሁን ማለት ከአንቺ ጋር የምጨቃጨቅበት ሰዓት አይደለም። ቪዲዮ ላይ ነው ያለው፣ ካሜራ ላይ ነው ያለው። ገባሽ? እዚህ ጋር የመጣሁት እኔ ለራሴ ሀጃ ነው። ገባሽ? አሁን የምትነግሪኝ ነገር ካለ ቶሎ እንግዳ አለብኝ፣ እንግዳ ጋብዣለሁ። የምትነግሪኝ ነገር ካለ ቶሎ ነግረኝና ሂጂ። አይ አልሄድ። የሚመጣውን ሰውም አያለሁ። የሚመጣውን ሰው ለምን ታያለሽ? ሚስጥርክንም እሰማለሁ፣ ከዛ ሄዳለሁ። ምን ብለን ይጠራሃት አንተ? ለምን ይጠራሃት? እሱ ምንም አላደረገህም እኮ አሁን ምንድነው? እሺ ምንድነው ማወቅ የሚመጣውን ሰው ማየት ፈልጋለሁ። የሚመጣውን ሰው እና ከጎን መሆን ስለምፈልግ መሆንም ስላለብኝ እምቢ ብለሽ እኮ ትሄደሻል እኮ ጥለሽ። ከጎኔ አልሆንም ብለሽ እኮ ጥለሽ ሄደሻል። አይ አሁን ደግሞ ከጎን እንደሆንኩኝ እያሳየሁት። እኔ በምፈልግበት ሰዓት ከጎኔ ካላንሽ እኔ በማልፈልግበት ሰዓት ከጎኔ ብትሆኚ ባትሆኚ ምን ያደርጋል? አሁን እኔ የራሴን ውሳኔ ወስኜ ነው የሄድኩት የመጣሁት። ገባሽ? እስከ ዛሬ ስንት ቀን ሙሉ አልደወልሽ ምን አላልሽ? ዛሬ ልክ እኔ አንድ የህይወቴን ምዕራፍ አንድ ጀምራለሁ ምናምን ስል መተሽ ሌላ ነገር ለምን ታወሪያለሽ? እኔ ትክክለኛ ነገር ነው እየነገርኩ ያለሁት። ስላልጨረስን አንተ በራስህ ሀጃ ጨርሳለህ። እሺ አሁን እኔ ያልጨረስኩትኝ ሀጃ አለኝ ካንተ ጋር። እሺ አሁን እኔ እየመጣ ያለ ሰው አለ እኮ ታዲያ ምን ችግር አለው? እንኳን አይደለም የሚመጣውን ሰው ሌላም ሰው አውቀ የለ እንዴ? ምን ችግር አለው? ስለዚህ አሁን ሂጂና ወይ የምታወሪ ከሆነ አውሪ፣ ካልሆነ ደግሞ እንትን በይና። አልሄድም። እዚህ ቁጭ ብዬ እጠብቃለሁ። ምን ማለት ነው? የሚመጣውን ሰው ያለው ለምን ነው የምታየው? አዩ ነች የምትመጣው። በቃ አዩ ነች የምትመጣው። ለምንድን ነው አዩ አንተ ጋር የምትመጣው? አዩ እኔ ጋር የምትመጣው? በቃ ለምንድን ነው የማትመጣው? በቃ አዩ ለምን ትመጣለች? ለምንድን ነው የማትመጣው ነው ማለት ትመጣለች። በቃ ለምን ምክንያት መብቴ መሰለኝ። እኔ ማን ነው አንተ ከአዩ ጋር እንድትገናኝ መብቴ የሰጠህ? ምን ጀመርሽ? እንድትገናኝ አልፈልግም ብዬ ነገር ያለው አንዴ ከምን አያገባሽም እኮ። ለምንድን ነው የማያገባኝ? አሁን ለማንኛውም ልጅቷ እንዲደብራት አልፈልግም። ስለዚህ አንቺን ደግሞ እኔ ደግሞ እየጠራኋት ብቻዬን ምናምን ለወሳኝ ነገር ነው ፈልግሽ ደስ የሚል ነገር ነው ስላልኳት መታ አንቺን ካየች ይደብራታል እኮ። አሁን እንዳሉንክ ታያለች። በቃ ምንም አዲስ ነገር የለም። ትምጣ። እንደውም አሪፍ ነው፣ አሪፍ አጋጣሚ ነው። ምንም አጋጣሚ ምናምን ነገር የለው። እኔ የጠራኋት ብቻዬን ነኝ ብዬ ነው የጠራኋት። ገባሽ? ስለዚህ በቃ ደግሞ ብቻህን እንዳልሆነች ታያለች። ምንድነው እኮ እኔ የጠራኋት ብቻዬን ነኝ ብዬ ነው። ገባሽ?
ስለዚህ አሁን መታ እዚህ ጋር አንቺን ስታይሽ ይደብራታል እያልኩሽ ነው። እንዲደብራት ደግሞ አልፈልግም። እንዲደብራት አልፈልግም። ምን እንዴ ከመጀመሪያው ነው አንተ ስለሷ ማሰብ ጀመርኩ። በቃ አንቺ ያኔ ጥለሽኝ ሂድ ወደዛ በቃ እንደዛ ጣል አድርገሽኝ የሄድሽ ጊዜ ጀምሮ አንተ ነው ኩይጂ ያልከኝ። አሃ ታዲያ እኔ ከጎኔ ካልሆንሽ ምን ታደርጊልኛለሽ? እኔ ከጎኔ ነበርኩ። መግባባት አልቻለም አንደኛ። ስለዚህ መግባባት ያልቻልንበት ምክንያት በአንቺ ምክንያት ነው። በእኔ ምክንያት አይደለም፣ በአንቺ ምክንያት ነው። አንቺ ለመግባባት ክፍት ሀሳብ ይዘሽ አልመጣሽም። ሁሉን ነገር እኔ ማነሳልሽ ሀሳብ ላይ እየገደብሽ ሞራሌን ሰበርሽው ሄድሽ። ስለዚህ እኔ ደግሞ ህይወት አለኝ፣ ህይወት ያስፈልገኛል። ስለዚህ ለህይወቴ ደግሞ የሚያስፈልገኝ ነገር አሰብኩኝ፣ ወሰንኩኝ በቃ። ስለዚህ ከዚህ በኋላ አንተ ብቻህን አይደለም አላገባሽኝም እኮ ለምን ነው አንቺ ጋር መወሰን እንዴ? ምክንያቱም እኔ እናንተ ብዙ ነገር ያሳለፈን ሰዎች ስለሆነ እንደዚህ በቀላሉ ጓደኝነታችን መሻር አልፈልግም። ጓደኝነታችን አይሻርም እንዳልሽው በቃ ጓደኛ እንሆናለን፣ ግን አብረን መሆን አንችልም ብለሽ የለም። ስለዚህ አሁንም እንደዛው ነው፣ ጓደኝነታችን አይሻርም። ምናልባት አዩ መታ ከተስማማች ሚዜዋ ልትሆኚ ትችያለሽ። ለማንኛውም ዛሬ የምሬን ነው። ዛሬ ለአዩ የምነግራት ይሄንን በቃ ከዚህ በፊት ብዙ ጊዜ ገፍቻታለሁ። ከዛሬ በኋላ ግን እንደማልገፋትና ከጎኗ እንደሆንኩኝ የኔ እንድትሆን እንደምፈልግ ልነግራት ነው። ስለዚህ ይሄንን እሷ ጋር ስነግራት መስማት ከፈለግሽ ከቻልሽ መስማት ችግር የለውም። ጠብቃት እመጣለሁ ደርሻለሁ ብላኝ በቃ አልሰማም ምናምን የምትይ ከሆነ ደግሞ ግዴታ ታገባት። ለአዩ እኔ ሚዜ ልታረገኝ ምን አለ እሱን ራሱ እሷ ከፈለገች ካልፈለገችማ አልፈለገችም ነው። አረ ሚዜን ያልመርጥላት የሷን ወይ እኔ ትሆኛለሽ። አይ ጭራሽ። ለማንኛውም ስትመጣ እንግዲህ ያለውን ነገር እንትን ትያለሽ ነው እያልኩሻለሁ። አይ አይሆንም እና እንዳልኩሽ ትምጣና እንደውም መጣ አሁን ደግሞ ምን አይነት ድራማ ልትሰሩ ነው? አሁን ደግሞ ምን አይነት ሀቢቢና ፍቅር ልትሰሩ ነው? ምን አይነት ሮማንቲክ ልትሰሩ ነው የጠራችሁ? ምን አድርጊ ነው የምትለኝ አንተ? ቆይ ምን እንድትሰሩ ነው እንደዚህ ቆማችሁ የምትጠብቁኝ? አሞኔ በእናትህ አቦኔ ተወኝ በእናትህ። እኔ ሁሌም እንዲያረከው ወደዛ እኔ ከቤተሰብ ጋር ታጣላኝ። ከማን ቤት አቦ እንጂ ተቀበይ እንጂ ደግሞ አመዳ እንዲህ ነበር እዛ እንዲህ። እሺ አሁን እንድትጣይ አይደለም የጠራሁሽ። በመጀመሪያ ይቅርታ እንደዚህ አትኝ እንዲህ እንዳልቀወሽ። እሺ እዚህ ጋር እንድትጣይ አይደለም የጠራሁሽ። ለምንድን ነው እንዴት እንደምትተኛት እኮ ሲጀመር ለምን እንደመጣች ራሱ አላውቅም። እኔ አልጠራኋትም በዚህ አጋጣሚ። አሁን ባላ እኔ ሙዳት ተያዙብኝ በእናታችሁ። በቃ እኔ ኑሮ ይልኑር። ባለፈውም ጠርታችሁ እንደዛ አዋርዳችሁ ላካችሁ። ህዝብ እንዳለ ኮመንት ስር ገብቶ ያለውን እያያችሁ ነው አይደለ? የሰው ልደት አበላሽቼ የልጁን አሪፍ ፕሮግራም አበላሽቼ ነው የወጣሁት። አይታል። አሁንም ደግሞ ሌላ ነገር እያመጣችሁ እዚያ አጨቅጭቁኝ። በቃ ትዋደዳላችሁ። አዩአችሁ በቃ አበባ ትሰጣታለህ ሀቢብቲ እያልክ እየተንከባከብካን ነው። በቃ እሱንም አይቻለሁ። በቃ ተውኝ። ጥላኝ እንደሄደች ሳላየሽ አየሁ። እሱንም በዚህ አጋጣሚ ጋይስ አዩን አመሰግናታለሁ። ባለፈው ቪዲዮን ልክ አይታ ጥላኝ መሄዷ ምናምን አይታ ደውላ አይዞ እኔ ከጎን ነኝ፣ ዝም ብለህ እኮ ነው እኔን የምታርቀው እንትን የምትለው እንጂ ለአንተ ከኔ በላይ የሚያስብልህ የለም ያለችኝ ልጅ ነችና በጣም ከልብ አመሰግናለሁ። የምር ታስብልኛለች። አዩኝ እኮ እንደምታስብልኝ የምር ስለምታስብ መጣችልኝ እኮ ስለምታስብልኝና አንተ ስለምትል እንደሆነ ታውቃላችሁ። አጠገቧት እኮ አትንኪው ስትለኝ ከረመች ሴትዮ አልፈልግም ብላ ካጠገቡ ስትል አንቺ አታፍሪ እንደቻለሽ እንዴ? አንቺ ልጅ እኮ የሚያሳፍር ስራ የሰራሽ እንደዛ ተንከባክበሽው ልጁን ፍቅር ውስጥ ካስገባሽው በኋላ አልፈልግም አይከብድም? እዚህ ጋር እየደባበሽው ልጁ ይዳብስሽ ነው። ተይንጂ አዩ ተይ። በዚህ አጋጣሚ አዩ እኔ ለወሳኝ ነገር ነው የጠራሁሽ የኔ እናት። ካንቺ ጋር ብዙ ማውራ ከሷ ጋር ብዙ ማውራ ነገር አለና አዩ ሚኪ ለምን እንደጠራሃት አላውቅም። ሐሳብህን ለምን እንደጠራሃት ራሱ አላውቅም። ሚኪ ነው የጠራት? እኔ አልጠራሁትም። እኔ እዚህ ጋር ነው ያየኋት። እኔ አንቺን ላስከፋሽ አልፈልግም ካሁን በኋላ የምሬን ነው የምልሽ። በምችለው መጠን ልንከባከብሽ እፈልጋለሁ። አሁን ደግሞ እዚህ ጋር የምናወራው በጣም ቁም ነገር አለ፣ በጣም ወሳኝ ቁም ነገር። ሚኪ ግን ምንድነው ሐሳብህ? ልደት ላይም ጠርታ አሰደብኝ። ምንድነው ሐሳብህ? አሁን ደግሞ ለምን ጠራትሽ? ሚኪ ልክ አልሰራም። እሱን እናወራለን ከካሜራ ጀርባ። የምሬን የእሱን ጓደኛ ራሱ በጣም ይቅርታ፣ በጣም ሳትቀየመኝ ራሱ አትቀርም። የምሬን ነው የምልህ። እንደዛ ሰውን እዛ ፊት ለፊት በአንተ ምክንያት ነው
እሱንም ቢሆን አይ ሚኪ ዛሬ በጣም አስደብረኸኛል። እናወራለን። ሚኪ እኔ ባለውለታዬ ጥላቻ ከኔ ይሁን ከአዩ ይሁን አልገባኝም። እዚህ ጋር አሁን ታውቃለህ፣ ለምን እንደጠራኋት ታውቃለህ፣ አዩ ለምን እንደማገኛት ታውቃለህ። ስለዚህ ይሄ የኔና የአዩ ቅርብነት አንድ ላይ እንዳይሆን የምትፈልግ ሰዎች መሃል ከሆንክ ግልጹን ንገረኝ። እኔ ከአዩ ከምርቅ አንተንም ማራቅ እችላለሁኝ ማለት ነው። በአዩ የሚመጣብኝን ሰው ካሁን በኋላ ማንንም እንትን አይደለም። ሁለተኛ ደግሞ ሲጀመር የውሸት እንደሆነ ያስታውቅባል። ምንም የውሸት አይደለም። ምንም የውሸት አይደለም። የውሸት እንደሆነ አውቃለሁኝ። እስኪ ለምንድን ነው የጠራኝ? እኔ ግልጹን ንገረኝ። እኔ በጣም በመጀመሪያ ማለት ነው አንቺ ለወሳኝ ነገር ነው የጠራሁሽ። እንደዚህ የምናወራ አይደለም። ያለ ፕሮግራም የመጣችው ልጅ አለ እስክትመጣ ማየት ፈልጋለሁ አለች። ይሄው አየሻት አይደለ? አሁን ደግሞ ሂጂ መሄድ አለብሽ ግዴታ ነው። እንዴ ለምንድን ነው የምሄደው? መሄድ ያለብሽ ግዴታ ስለሆነ ፕሮግራማችን እንድትበጠብጥ ስለማንፈልግሽ። አይ አንቺ ነሽ የማትፈልጊው። ሂጂልን አለው። ተፈልጋ የተጠራችው እሷ ነች። እኔ ደግሞ አብራችሁ እንደዚህ እንድትሆኑ አይደለም። ሂጂልን ለምን እንደሆነ አውቃለሁ። እኔን ለማናደድ እንደሆነ አውቃለሁ። ስለምን ለማናደድ ቢሆን ኖሮ እኮ ሁለታችንንም ይጠራ ነበር። አንቺን ለማናደድ ቢሆን እኮ አንቺን ጠራሻለሁ። እሱና ግን የጠራሽ እኮ ሚኪ ነው። ሚኪ አንቺን ለማናደድ ነው። አይ ሚኪ ሊያናደኝ ፈልጎ ሳይሆን ባለውለታዬ ስለሆነ ስለሚያስብልኝ፣ ለአንተም ስለሚያስብልኝ። እሺ እንደዛ ከሆነ አሁን በቃ ጠበቅሽ አይደለ? ፕሮግራማችንን ልንጀምር ስለሆነ እባክሽን ሂጂልን። እንዴ ምን ነው ፕሮግራማችሁ? እኛ ሰዓት የለንም፣ የሥራ ሰዎች ነን። አታስጨንቂ፣ ሂጂልን በቃ። አንቺ በጣም ትሰሪያለሽ። ያው አሁን ለወሳኝ ጉዳይ ነው የፈለኳት አልኩሽ አይደል? ለምን ነው? አዎ የምሬን ነው። የምርህን እንዳልሆነ አውቃለሁ። የምሬን ነው። አይ ወላሂ የምሬን ነው። አሁን አትቀልድ በዚህ ሰዓት። ወላሂ እኔ ቀልድ አይደለም እየቀለድኩ ያለው። ዛሬ በቁም ነገር ነው የመጣሁት። ቤተሰቦቼንም በቁም ነገር ነው ያወራኋቸው። ቁም ነገር ላወራ ነው ብያቸው ነው። ስለዚህ አሁን ግን ቁም ነገሬን እያበላሸሹ ነው የምትገኘው። የምር በጭቅጭቅ እየሞላሽ ነው። አትሰሚም? ነግሬሻለሁ እኮ። ቆይ አንድ ጥያቄ ልጠይቅሽ። መጀመሪያ ብዙ በቃ እያበላሸሽብኝ ነው። የማይሆን ነገር ውስጥ እየከተትሽ ነው። መጀመሪያ ያለ ቅድመ ተከተል ሌላ ነገር ውስጥ ገብቼ አሁን ባክሽን ቀስ ብዬ ለሷ ላስረዳት። አንቺ ቀን ንገረኝ፣ ችግር የለም። ኖ እሷ ካለች አልነገር። ስለዚህ ምትይ ነገር በእና እንትን በይ። አቦ ይጅልን በቃሳ ጭራሽ እዚህ ጋር ኧረ ወደዛ ዞር በይ፣ ወደዛ ከልጁ ዞር በይ። አንቺ እንዲህ እንዳልገፋሽ እንዴ! ዞር በይ ካተገባሽ እኔን አትንኪ፣ እንዳትነኪ፣ ጫፉ እንዳትነኪ፣ ዞር በይ ካተገባሽ። እዚህ ጋር አጫውትሻለሁ። እሺ አይ እኔ እዚህ ጋር ካንቺ ጋር እንዲህ መነካካት ስለማልፈልግ ነው። እሺ ጓደኛ ማቾች ነን። በከፋኝ በአዘንኩኝ ጊዜ ከጎኔ ትሆኛለሽ ብዬ ያሰብኳት አይነት ልጅ ነበርሽ፣ ግን በዚህ ሰዓት ከጎኔ ያለሽም። ስለዚህ አሁን ለማንኛውም እኔ ለሌላ ሀጃ ነው የመጣሁት። አንቺ ሂጂ ብዬ እንደዚህ ከምገፋሽ እንግዲህ አዩ ፕሮግራማችን እያበላሸች ነው እያልኩሽ። ስለዚህ ይወሰን ምን እንዳለው የኛ ፕሮግራም ነው ከኛ የሚሰራው። ስለዚህ ውጭ ብለን አንቺ እንደነኪ በቃ ሂጂልን። እንዳት ፕሮግራሜን እንደሰራ ያለ ዞር ወደዛ አንቺ ራሳችሁ ውጭልን አለሽ። አንዴ በቃ ውጭልን፣ ሂጂልን፣ አንፈልግም፣ በቃ ውጭልን። ፕሮግራሜኛ ነው ተባልሽ የምትሰራ ያለ ዞር በይ። አንቺ ራሱ ዞር በይ፣ ዞር በይ፣ ውጭ ከበተጣከ ዞር አንቺ ታይጋ ከኔ ጋር እንደዚህ አትጣይ ሲጀመር ነይ አዩ ነይ ታያትና ነይ አዩ መጣው ባጃጅ ኮንትራክተር አላት። ሂጂ ባጃጅ ጀመረ። አንቺ ሂጂ አልኩሽ። ሂጂ ለምን አትሄጂም? ሂጂ ተባልሽ። እንደውም አልሄድም፣ እዚህ ነው የምቀመጠው። አልሄድም። ባጃጅ ይጠራልሽ ሂጂ ተባልሽ። ምንድን ነው? አዎ ከቤታቸው ውጪ። አሁን አዩ ለምንድን ነው የማትሄጂው? ምን ልታረጊ ነው? ምን ልታመጪ ነው? አንቺ ቆይ አንተ ግን እንደዚህ አልገምተን ነበረ ሲጀመር። ይሁን ለማንኛውም ሽሙርት ይዛለች እንዴ? አቀናብርሽ ነበር ለሱ ብዬ ነው። በቃ አሁን ፍቺ። አሁን ለማንኛውም ወደ ፕሮግራማችን እንግባ። እቺ ልጅ እንደናቀችኝ እኮ ማንም አላቀኝም። ኧረ ቱፊያን አፍቃብት ሄዳለች። በቃ ለማንኛውም እኔም ሀሳቤን ሰረቀችኝ። የምሬን ነው። እዚህ ጋር ለቁም ነገር ነበር የጠራሁሽ፣ ሀሳቤን በታተነችኝ። ቆንጆ ናት ብዬ ባማውራውስ
እኔ ቆንጆ ነኝ እኮ አንዳንዴ ቆንጆ ነኝ ስላልኳት እኮ ነው እዚህ ላይ መታ እንደዚህ ቁጭ ያለችብኝ እኮ። ሲጀመር አንተ ነህ ያስናቀኝ። ሲጀመር አንተ ነህ ሚኪ የሚባለው። ኧረ በእናትህ ማን ሰው ነው ባይዘይ ምንም በቃ ሚኪ በጣም ነው የምታስጠላው። እሺ የምር ፕሮግራሜን አዛባብኝ። እኔ አሁን ጭንቅላቴ ምን ልነግራት ያሰብኩት ራሱ አሁን እንደዚህ እናድርግ። ይሄ ቪዲዮም ስለረዘመ ማለት ነው ውድ ቤተሰቦች፣ ያው መግቢያ ላይ የነገርኳችሁ ነገር አለ። እሷን ዛሬ የጠራሁበት ምክንያት አሁን ግን በቃ ሙዴ ምናምን ተጨራርበዋል። ሰዓቱም የምሳ ሰዓት ስለሆነ ምሳ ምናምን ልጋብዝሽና ምናምን ፋ ብለን ትንሽ አእምሮዬን አስተካክለን ምነግርሽ ነገር ቁም ነገር ስለሆነ ነው። እሺ ለአንቺ ቤተሰቦች እንደውም ለአንቺ ቤተሰቦች እንዲሆን በአንቺ ዩቲዩብ ቻናል ይጠብቁ። እሺ እዚሁ ነን ጋይስ፣ እዚሁ ነን። እሺ ጋይስ ዛሬ እንክብካቤ እየበዛብን ነው። ምሳ በልተን እንመለሳለን። ለምን ስለረዘመብኝ ምናምን ድጋሚ አሁን ደግሞ እንዴት አድርጌ እንደምነግራት ራሱ አላውቅም። ስለዚህ እንመለሳለን ውድ ቤተሰቦች። ይሄንን የምነግራትን ነገር የእሷን መልስ ምናምን መስማት እንደምትፈልጉ እርግጠኛ ነኝ እና የእሷ ዩቲዩብ ቻናል ላይ ታገኙታላችሁ ማለት ነው።